እግዚአብሔር በየዘመናቱ የራሱ የሆነ የአሰራር ስልት አለው። አሁን የምትነጠቀዋን ቤተክርስቲያን ለማገልገል እግዚአብሔር ጋብስን እንደጠራ አሁን ነው ያየሁት። ከዚህ በፊት ጋብስ ኢንተርናሽናል ሚኒስትሪ አላውቀውም፣ ግን እግዚአብሔር አምላክ በዚህ በወላይታ መጥተው የሰጡትን አገልግሎት ሳይ የወቅቱን የእግዚአብሔርን አጀንዳ ለመፈጸም ከሚሮጡት ከሚታገሉት ከሚለፉት አንዱ እንደሆኑ ነው ማየው እና በዚህ በወላይታ የተፈጸመው አገልግሎት ሳይ በእናንተ ጌታን እጅግ በጣም አድርጌ አመሰግናለሁ። ስሙ አሁንም ደግሞ ደጋግሞ ይባረክ። ከሮብ ቢጀምር ሮብ የተሰጠው ስልጠና በጣም የሚያስደንቅ የቤተክርስቲያን የሶዶን እናት ሙሉ ወንጌል ቤተክርስቲያን ምእመኑንና አገልጋዮችን ለወንጌል ለሚሽን አገልግሎት የሚያነሳሳ ብዙዎች እግዚአብሔርን የባረኩበት በእንባ እግዚአብሔርን ያመለክንበት ልዩ ጊዜ ነበረ የሮብ ምሽት ፕሮግራም። እንዲሁ ደግሞ ሐሙስ ጠዋት በሴሎ ኢንተርናሽናል ቴዎሎጂካል ሴሚናሪ ተማሪዎችን ለመርዳት እና ለማገልገል በዚያ ስፍራ የተላለፈው የእግዚአብሔር ቃል ልጆቹን ተማሪዎቹን በጣም ያነቃቃ፣ በተለይም ለሚሽን አገልግሎት እንዲነሳሱ የሚያደርግ ደስ የሚያሰኝ እናንተ አገልግላችሁ ከወረዳችሁ በኋላ ልጆች እየመጡ ሲናገሩ ነበሩ። ሕይወታችን ታደሰ፣ እግዚአብሔር ራእያችንን አሰፋ፣ ስለተደረገልን ድንቅ ነገር ሁሉ እጅግ በጣም አድርገን እናመሰግናለን። ለኛ የተሰጠው ማበረታቻ ገንዘብ ከምንጠብቀው በላይ ነው። እንዲህ እናገኛለን ብለን አላሰብንም። በእውነት እግዚአብሔር አብስቶ ይባርካችሁ። በተለይም እዛ ላይ እንዳያችሁት አንዳንዶቹ በገጠር ከዳውሮ የመጡ ተማሪዎች አሉ፣ ከጎፋ የመጡ፣ ከሀዲያ ከከምባታ የመጡ፣ ከወላይታ የመጡ ተማሪዎች አሉ። 5 ልጆችን የያዙ ትራንስፖርት የሌላቸው ልጆቻቸውን እዛ ለማሳደግ አቅም ያልነበራቸው የሚያስተምሯቸው ልጆችን አንዳንድ ነገሮችን ለመርዳት ምንም አቅም የሌላቸው መምህራን በቃ ከመጠን በላይ የሆነ ደስታ ነው የተሰማቸው። ለነሱና ለልጆቻቸው በተደረገው ነገር እጅግ በጣም ደስ ብሏቸዋል እና ያንን ደስታቸውን በእውነት ነው የምላችሁ በስልክ ያሉኛሉ፣ እንደገና በአካል አግኝቶ እነዚህን ሰዎች ባርኳቸው፣ እግዚአብሔር አብዝቶ ይባርካቸው የነሱን አገልግሎት ያሉ ልጆች አሉና እጅግ በጣም ደስ ብሎናል። በተለይ አንድ ልጅ እንዴት እንደሆነ ታውቃላችሁ። ያ ልጅ ለመማር መጥቶ ለመመስገብ ገንዘብ አጥቶ ከሩቅ ነው የሚመጣው፣ ከ30 ኪሎ ሜትር አካባቢ ነው የሚመጣውና ትራንስፖርትም እንደሌለው ነገር ግን ጌታን ማገልገል እንደሚፈልግ እና ለዚህ ለትምህርት ቤቱ ክፍያ እንደሌለው ትራንስፖርትም መክፈል እንደማይችል ሲናገር በጊዜው በፓስተር ዳንኤልና በእናንተ እግዚአብሔር ያደረገው ለዚያ ልጅ ያደረጋችሁት የአመቱን ክፍያ የሸፈናችሁበት የሚደንቅ ነውና ያ ልጅ እድሜ ልኩን ሁሉ ለእናንተ ባለውለታ ነው። እየጸለየ እያመሰገነ የሚቆይ ነውና በጣም የኮራንበት በጣም ደስ የተሰኘንበት አገልግሎት ነው። ከዛ ባለፈ ሐሙስ ማታ በተሰጠው አገልግሎት ላይ፣ አርብ ማታ በተሰጠው አገልግሎት ላይ እኔ ለእናንተ ልናገር አልችልም። ጉባኤው በጣም ነው የተባረከው። የቤተ ክርስቲያን መሪዎች መጥቶ መጀመሪያ ፈርቶ ነበሩ፣ እናንተን ስለማያውቁ ደጋግሞ ጠይቆኛል። ማን ነው አገልጋዩ የሚመጣው? የአሁኑ ዘመን ፍንዳታ እንዳይሆን ተጠንቀቅ ተስፋዬ። እኔም ፈርቼ ነበረ፣ ምክንያቱም በአሁኑ ጊዜ ብዙ ቦታ ሰዎች ሲዞሩ እንደዛ አይነት ነገር ስለሚፈጠር ከአፋቸው በሚወጣ ጥቂት ቃል ጉባኤው ይናወጣል፣ ችግር ውስጥ ይገባል፣ እንዲህ አይነት ሰው አምጥቶ ይባላል። አሁን ግን ኮራው፣ በጣም ነው ደስ ያለኝ እና ትላንት እህቶቼ በአምልኮ ፕሮግራም ላይ ሲመሩ በነበሩበት ጊዜ ምን ያክል ጉባኤው እንደተነቃቃ አይታቸዋል። ከዛ ቀጥለው በፓስተር ዳንኤል በኩል በመጣው መልእክት በነገሬ ይቅርታ አድርግልኝ ፓስተር፣ በእውነት ነው የሚለው የቆሬን ልጆች ታሪክ በሚገባ እኔ ደጋግሜ ኦልድ ቴስታመንት ሰርቬይ ሳስተምር ያንን ነካክቻለሁ፣ ግን አላውቀውም። በጣም ልዩ በሆነ መንገድ ነው ትምህርቱ የቀረበውና
ቤተክርስቲያናችን ደግሞ የነበረችበትን ችግር የሚነካ ነበር። ሰው ያለውን እኮ ለዛ ነው ጉባኤው ነበር ያለውና እግዚአብሔር በእናንተ ሲሰራ ያየንበት ነው። ነገ ደግሞ እግዚአብሔር ድንቅ ታምራትን ያደርጋል ብዬ ነው ማስበው። እኔ ከዚህ በፊት በዚህ በሚሽን ዲፓርትመንት ላይ ሲሰራ ነበርኩኝ። በዚህ በደቡብ ኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት በኩል ስለሄድኩ ከተቋረጠ ቆይቷል ከቆመ። አሁን አዲስ ኮሚቴ ተዋቅሮ ሚሽን ከቤተ ክርስቲያናችን እንደ አንጾኪያ ቤተ ክርስቲያን ሚሽነሪዎችን መላክ አለብን የሚል ባለፈው 5 ሚሽነሪዎችን በ1917 ላይ 2017 ላይ ልከናል። አሁን ደግሞ እግዚአብሔር ቢፈቅድ እንደዚሁ በእጥፍ ጨምረን እንልካለን ብለን እቅድ አውጥተናል እና ያንን እንዲሸፍኑ ጉባኤው እንዲነሳሳ ነው የጋበዝኩ። በዚሁ አጋጣሚ መጥተህ ብታገለግለን ጥቂት አባቶችንም ብታገኝ ብዬ ነው የለመንኩና እግዚአብሔር አብስቶ ይባርካችሁ ይባርክ አገልግሎትንም እና እግዚአብሔር ቤተክርስቲያናችን ውስጥ አንድ የታድሶ ስራ እየሰራ ነው ያለው። በተለይ ቤተክርስቲያኒቱ እንደ እድገቷና እንደ አቅሟ ብዙ ሚሽነሪዎችን መላክ የምትችል ናት። ጉባኤው በዚህ ዙሪያ ላይ ነቃ ማለት ትልቅ ስራ ልትቀጥል እድሉ አላትና ጌታ እየሰራ ነው ያለው። በተረፈ ሌሎች ደግሞ አባቶች ከብዙዎቹ ውስጥ 4ቶችን መርጠህ ሰጥተህ እነዚህ 4ቱ አባቶችን በምናነጋግርበት ጊዜ የሰጡትን ምስክርነት ይዛቸዋል። ነገር ግን እኛ በጣም ነው ደስ የተሰኘ ነው። እነዚህ 4ቱም ለረጅም ዘመን እግዚአብሔርን ያገለገሉ ቤተክርስቲያን ውስጥ ዋጋ የከፈሉ ዛሬ ጡረታ የሌላቸው ናቸው እና እንዴት ደስ እንደተሰኙ አይተናል። እኔ በጣም ነው ጌታን ያመሰገንኩት፣ እጅግ በጣም ነው ጌታን ያመሰገንኩት። በጣም ነው በጋብስ ኢንተርናሽናል ወንጌል አገልግሎት ዙሪያ ላይ በሰራችሁት አገልግሎት የረካሁት። ሊባርካችሁ እንደ ሽማግሌ። እግዚአብሔር ሙሴን ለረጅም ዘመን ካገለገለ በኋላ ሕዝቤን ባርክ ብሎ ለበረከት አገልግሎት የመጨረሻ መልእክት ነው የሰጠው። ባርኮ ሕዝቤን እንዲህ ብለህ ባርኮ አለ እና እኔም እባርካችኋለሁ። ልዑል እግዚአብሔር አምላክ በዚች የመጨረሻ ዘመን ላይ ባለችው ቤተክርስቲያን እንድትነቃቃ በቤተክርስቲያን ውስጥ ለረጅም ዘመናት ያገለገሉ አባቶች እንደገና እንዳይቆዝሙ እንዳያዝኑ አቅም በፈቀደ መጠን እያንዳንዱ ቦታና በእያንዳንዱ ስፍራ ሁሉም ባደርሱ እንኳን እየደረሳችሁ ላላችሁት አገልግሎት በእውነት ነው የምላችሁ ጌታ ደስ ብሎታል። እናንተን እግዚአብሔር አብስቶ ይባርካችሁ። ያን በረከት እባርካችኋለሁ። ያ ሙሴ እስራኤልን ሕዝብ የባረከበት እናንተ የጋብስ ኢንተርናሽናል አገልጋዮች አሁን እዚህ ያላችሁ ልጆቼ፣ ወንድሜ፣ እህቶቼ እና ፓስተር በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ክብር በላያችሁ ላይ ይምጣ። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ይመልስ፣ ሰላሙንም ይስጣችሁ። በኢትዮጵያ ብቻ ሳይሆን በዓለም ሁሉ እንድትንቀሳቀሱ ይህ አገልግሎት ሞገስን አግኝቶ በአገር በዓለም ባሉት ህብረተሰብ ሁሉ ዘንድ እንዲሰራጭ ጸጋውን ያብዛላችሁ። የእግዚአብሔር ክብር በሙላት ይገለጥባችሁ። በእናንተና በልጅ ልጆቻችሁ የእግዚአብሔር በረከት ይምጣ። በኢየሱስ ክርስቶስም ባረኳችሁ። ተባረኩ። ከቤታችሁ ጭንጋፍ አይውጣ። ከቤታቸው ሞገስ ያላቸው ሊቆ የሚሄዱ ኃያላን ይብቀሉ። አገልግሎታችሁ በእግዚአብሔር መለኮታዊ ቅባት የተቀባ ይሁን። የኃይል አገልግሎት ይሁንላችሁ። በአገር ፊት ሞገስ አግኙ። በቤተሰብ ሞገስ አግኙ። በቤተ ክርስቲያን ሞገስ ይሰጣችሁ። በኢየሱስ ክርስቶስም ባረኳችሁ። በእጥፍ ተባረኩ። እግዚአብሔር ይባርክ። ቤታችሁ የተባረከ፣ ልጆቻችሁ የተባረኩ፣ አገልግሎታችሁ በእጥፍ የተባረከ፣ የእግዚአብሔር ክብር በሙላት የሚገለጥበት ይሁን። በኢየሱስም ተባረኪ።
በጌታ በኢየሱስ ክርስቶስ ስም ተባረኬ። እግዚአብሔር ይባርክሽ። አንቺና ቤትሽ በእግዚአብሔር መለኮታዊ እጥፍ በረከት የተባረካችሁ ሁኑ። የእግዚአብሔር መለኮታዊ ጸጋ በእጥፍ ይብዛላችሁ። ከዚህ በላይ አገልግሉ። ከዚህ በላይ የእግዚአብሔር ክብር በእናንተ ላይ ይምጣ። አንተ እግዚአብሔር ይባርክ፣ ፊቱን ያብራል። እግዚአብሔር ዕድሜህን ሁሉ እርሱ እንድታገለግለው ጸጋህን ያብዛል። እንደ ባስላኤል ልዩ ጥበብ እግዚአብሔር ይጨምር። በአገር ውስጥም ከአገር ውጭም የእግዚአብሔር መለኮታዊ እጅ ባንተ ላይ ትሁን። ባንተና በቤተሰብ ሁሉ ላይ ይሁን። በአገልግሎታችሁ በውጭ አገር ያሉ፣ በኢትዮጵያ ያሉ እናንተን የሚደግፉ ሁሉ እኛ አባቶች ቅድም በተባረኩ ከትላንት ጀምሮ በተባረኩት አባቶች ስም እነሱም ባርከዋል። በእጥፍ ባርካቸዋለሁ። በያላችሁበት ቦታ እግዚአብሔር ኢኮኖሚያችሁን ይባርክ፣ ጤናችሁን ይባርክ። እግዚአብሔር ልጆቻችሁን ይባርክ፣ ዕድሜያችሁን ይባርክ። እግዚአብሔር በምትሰሩት በእጃችሁ ሥራ ሁሉ ላይ በረከቱን ይዘዝ። በኢየሱስ ክርስቶስ ስም ለዘላለም ተባረኩ። አሜን። ክብር ለእግዚአብሔር ይሁን።